በጣም ነው ያሸነፍኩ። እንደዚህ አይነት ድል አራጊነትና እንደዚህ አይነት ደስታ ደግሞ ተሰምቶኝ ያውቅ። ተሰማኛለህ ተመስገን። ሁሉም ነገር አንተ እንደምታስበው ቀላል አይመስልህ። አንተ እንደምታስበው ከባድ አይሆንም። ለማንኛውም ሰርጉ አዲስ አበባ ነው የሚሆነው። እንግዲህ ደግሞ እዛ ሄደህ ሴራህን ሸር በጠብቀህ። የማላደርገው ነው እንደሚመስልህ? ተስፋ እንደማቆርጥ አውቃለሁ። ከዚህ በኋላ ግን ደግሞ ምንም እንደማታመጣም አውቃለሁ። ምክንያቱም የኔ ሚስት ትሁቴን በደስታ ቤተሰቦቿ ፈቅደው ሰጥተውኛል። ስለዚህ እሷ የኔ ንግስት ናት። ከዚህ በኋላ ምንም አታመጣም። ትሁቴ አንቺ ነው የሚገርመው። ከዛ አውሬ ቤት እንዴት እንዳስወጣዎች ታውቂያለሽ አይደለ? ስማ፣ የጅብ ልጅ ጅብ ነው። እሺ፣ አውሬው ደግሞ ያንተ ቤተሰብ ነው። የሚገርመኝ ነገር አውሬው ሲፈታ እኔን ማጥቃት መጀመሩ ነው። ዝም በይ እባክሽ። ለአንቺ ጥሩ ነበረች አይደል? እኔ ማየት አቅቶኝ ነው እንጂ እሷ መቼም ጥሩ አልነበረችም። አሁን ደስታችንን እያከበርን ነው። ሂድ ከፊታችን። ለካ ጫካ ጫካ መዞር ለምደሽ ነው በፍቅር ማውራሽ አልገባ ያለሽ አይደል? አንተ ፎቆች መሀል ሆነ ምን አመጣ? ጭንቅላትህን ወስደው ወይ እንደ ድንጋይ ወይ እንደ ጠርሙስ ይጠቀሙበት። አሁን ከእሱ ጋር ስለሆንሽ እንደፈለግሽ ተናገሪ። አዎ እንደፈለግኩ እናገራለሁ። ከአንተ ጋር በሆን ግን በጣም እፈራ ነበር። ምክንያቱም ወንድነትህንና ጀግንነትህን እንጠራጠራለሁ። ወይ ለምንድን ነው ሽማግሌ ላክ ያባልክ? ይልቁንስ ብልጡ ምን ከዚህ በኋላ ምን ብልጥነት አለ? ተመስገን ግግም በማለቱ ትሁትን አገኘ። እኔስ ከተማ ገባለሁ። አንተ ግን እንደ ወንድም አልቆጥረህ። ምን ላድርግ? ጥሩ ጥያቄ ነው። ምን ታደርጋለህ መሰለህ? ከተማ ግባና ተበቀለው። ቆይ የማላውቀው ሀገር ሰው መግደል ልምጣ እንዴ? ወንድ ልጅ አይደለህ እንዴ? እና ታዲያ ፈርተህ ዝም ልትል ነው? እሺ ምን ላድርግ ታዲያ? እኔ አግዛለሁ፣ ግድ የለም። አዲስ አበባ መጥተህ ማድረግ ያለብህን እኔ እነግርሃለሁ። ደግሽ፣ እዚህ ማድረግ ያለብን ነገር ካለ እነግርሃለሁ። ቆይ አንተ ግን ከተከለከለ ለምን አገር አትገባም? ይኸው ዝም ብሎ መሄድ ሽንፈት መሰለኝ። እንደኔ እዚህ ተቀምጠህ ባትዋረድ ባይ ነው። አታከብድ እባክህ፣ መዋረድ አይደለም። ኧረ አንተስ እኛንም አስቆናል። ወርቅ ሰጣቸዋለሁ ብለህ ቆርቆሮ ሆኖ ተገኘ አይደል እንዴ? ምን? ቆይ አንተ ይሄንን ማን ነገረህ? ይሄንማ ሀገር መሳቂያ አድርጎ አይደል እንዴ? ምን ነው ቤታችሁ የተራራቀ ነው? ሎሪ ፈጠናችሁ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የድራማ ዛሬ የምንተፈጠረው የሚለው ነብረን እናለን። እስከ ቪዲዮ ዛም ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ በመጨረሻ የተገኙ ሽማግሌዎቹም ተቀባይነት አላገኘው ነበር እና ልጁ ምን አለ ቤተሰቦቹ ሀብታም ናቸው፣ ቤተሰቡ ነው እንጂ እሱ ምን አለው በማለት ጥያቄ በጥያቄ አፋጠጡ። ትሁትና የትሁት አባትና አባዬ ትሁትን ዝም ብለን የምንሰጠው ሰዎች አይደለንም፣ ለማንኛውም የተወሰነ ጊዜ እንዲሰጡ እንፈልጋለን እንጂ ብሎ በአንዴ እሽታውን አልተቀበሉም ነበር። በዛ ተነስ ሽማግሌዎቹ ልጁ ምንም ያለው ነገር የለም፣ ምክንያቱም በቤተሰቡ ነው የሚተዳደረው። ስለዚህ ቤተሰቡ ሳይሆን እሱ ምን አለ በምን ይተዳደራል በማለት ተገኘ ሲሰማ በጣም ይበሳጫል ማለት ነው። ምክንያቱም እንዳልተፈቀደለት እንደዚህ ያን ሽምግልና እኮ ይቀበላሉ ብዬ ነው የመታኝ ሰውዬ አባቴ ዝም ያለው በማለት ይበሳጫል። እንግዲህ ሌላ ጎረዳ እንፈልግላለን። እኔ ሌላ ጎረዳ አልፈልግም በጭራሽ፣ እንዲህ በቀላሉ የምንላቀቅ ይመስላል እንጂ በማለት ተገኘ በጣም ይናደድና ይበሳጫል። እንግዲህ እኔ ታላቁበትን ነገር ተወጥቻለሁ፣ ከዚህ በላይ ምንም ማድረግ አልችልም በማለት ይበሳጫል ማለት ነው። እናም እሱ ተስፋ አድርጎ ነበር ግን አልተፈቀደለትም። እንግዲህ አባቱ ሲሰማ እጅግ በጣም ይናደድና ይበሳጫል። እንግዲህ ምንም ማድረግ አልችልም፣ ይህንን ነገር መቀበል ስላልቻልኩ ነው ልጄን ዝም ብዬ አሳልፌ። ይኸውልህ እኔ እንደ ወንድምነት የሚመክር ነገር ትሁትና ተመስገን ይዋደዳሉ፣ ነገር ግን ምንም ማላችሁ ለችግር ቢፈጠር እባክህ ለሱ ብቻ ስጥ በማለት ትነግረዋለች። እናም ትሁትም በጣም ስትጨነቅና ምናልባት እኮ ነገሩም ሌላ ቀጠሮ ነበር የተሰጠ ስትል ስትሰማ አይ በጭራሽ ሆነ እኔ እሱን ከማገባ ሞቼ ቅርሻኔ ነው እንዱ ምንም ብይብ እጠፋለሁ እንጂ ምንም ተስፋም ነገር የለኝም ስትል ትሁትም በሀሳብ ተሞጣ በጣም ተጨንቃ ነበር። ስለዚህ መጥፋት ነው ያለብኝ፣ እንዴት እንደዚህ ታደርጋለች? ተረጋጋ እንጂ በማለት እህቷ ስታረጋጋት ነበር። ቢሆንም ግን እኔ መሄድ አለብኝ ከዚህ በጭራሽ ከነተመስገን ሌላ ሰው ማግባት አልፈልግም፣ ብጠፋ ነው ይሻላል። እናም ለተመስገን ስል ነው የምጠፋው በማለት ታወራለች። እና አባቱም እጅግ በጣም ይበሳጭና ተገኘን በጣም ይቆጣዋል ማለት ነው። አንተን ማትረፋ አንተን ከፍ ቁመት ብቻ አንድ ሴት ጠልፎ እንዴት ትመልሳለህ?
በማለት ይጮህበታል። ታዲያ ምን ላድርገው አባትየው በጣም ስለለመነና ሰውየው ደግሞ ልጨርሰ ነው ለዛ ነው አንተ ፈሪ ወንድ ቁመት ብቻ ልጅቷን አስራ ውጭ እና ብፈታት ብትመታኝስ ብታንቀኝስ በማለት ወንድ አይደለም ቁመት ብቻ ነው በማለት እጅግ በጣም አባቱ ይበሳጭና ይጮህበታል። እና በንዴት ትሁት ቤት ይመጣል። የተመስገን ሽማግሌ እያወሩ ነበር። ድንገት አባቱ ይመጣና እንዲበደፍር ነው ልጄን የምትከለክሉ በማለት በቁጣ በላውን ተረጋጋና ቁጭ ብለን እናወራ ብሎ ተመስገንም ውጡ ከዚህ ምንድነው አንተ ክብር የሌለ እንዴማ አንተ ቆይ ማን ብለህ ነው እንደዚህ የምታስበው በሆነ ሽጉጥ ስመዝበት ነበር። እሱም ሽጉጡን ይመዛል። በቃውን መሳሪያውን ተውና ተነጋ ቁጭ ብሎና እንነጋገረን። ቆይ ውርኩስ ማየማ ልጅ ነው ዘር የሌለው ማን ብሎ ሲጮህ ነበር። እንግዲህ የኔ አባት ለማወቅ የምትፈልጉ ከሆነ የኔ አባት እናቅ ተመስገን እሺ ቁጭ ብሎና እናወራ ሲባሉ ቁጭ ብሎ ሁሉም ተሰብስቦ ማውራት ጀመረ። እና ተመስገን የማሰው የማን ልጅ እንደሆነ አባቱን እንድናገር ተጠየቀ። እና ተመስገን እንግዲህ ድምፁ ስትሰሙ ታውቁታላችሁ በማለት ድምፁን ያሰማል። እና ሁሉም ሰው በጣም ደነገጠ። የሀገሩ ወይም ደግሞ የአካባቢ ፕሬዝዳንት ወይም ደግሞ መሪያቸው ነበር። በዛ ተነሳ ይደነግጣሉ። እንግዲህ አባቴ ማን እንደሆነ ነግራቸዋለሁ። እኔ በአባቴ ሳይሆን በራሴ ነው የምመራው እንጂ በማንም አይደለም። ስለደነግጥና ትሁትን ለተመስገን እንደሰጠው ተመስገን መጀመሪያ የሱ ነበረች፣ አሁንም የሱ መሆን ያለበት በማለት ይናገራል። ሁሉ ሰው ሽምቅቅ አለ። አባዬም እንግዲህ ሽማግሌዎቹ እጅግ በጣም ነበረ ደስ አላቸው። ምክንያቱም በመጨረሻን ለተመስገን ተሰጠች ትሁት ማለት ነው። እንግዲህ ተመስገን አሸነፈ። ከ3 ሽምግልና መሀል ተመረጠ እና ሁሉም ሰው በጣም ደስ አለ። አባዬ እጅግ በጣም ለተመስገን የተገኘባትና ተናዶ ይወጣሉ ማለት ነው። ተመስገንና እንግዲህ ባርኮ ሰጠው ማለት ነው። እና በጣም ደስተኛ ነበር። አባዬ ስንፈልገውና ስመኘ የነበረው ነበር እና በመጨረሻ ተሳካ። ትሁት ግን ለተመስገን አይሰጥም። ብጥብጥ ተፈጠረ። በኋላ ጥላ ልጠፋ ነበር። በጭራሽ ሆነ አባዬ ላንቺ ብሎ ችግር ውስጥ ገብቷል። እናም እባክሽ ለኔ አባት እንኳን ሰውን ለእንግዶቹ አስቢ እንዴት ትሄጃለሽ በማለት ታዲያ ምን ላድርግ ማያ እንደዚህ እየተባሉ ቁጭ ብዬ እኔ ከሄድኩ ነገር ያውቃል መሄዳለች ስት አይሆንም ትሁት አስቢ እንጂ እንዴት እንደዚህ ነገር ላይ ጥላቸው ትሄጃለሽ? በጭራሽ መሄድ የለብሽም ተረጋጊ በማለት ትነግራታለች። እና በመጨረሻ እንግዲህ ለተመስገን መሰጠቱ ሲታወጅ ጭፈራ ተጀመረ። ተደስተኛ ሆኖ እንግዲህ ሰርጉ ከተማ ውስጥ ነው የሚደረገው። እንዳጋጣሚ እድል መጣች። ሁሉ ቤተሰብ ተሰበሰበ። በጣም ደስተኛ ሆነች እና ጭፈራው ቀጠለ። የትሁት አባትም እስክስት እያለ በመጨረሻ ደስተኛ ሆነ። እንግዲህ ሁሉም ሰው ደስተኛ ትሁትም የምትፈልገው ተመስገን ነበር። ለተመስገን ስለታጨችው እና ተመስገን ስለመረጠውና ስለተቀበለው እና ወይም ደግሞ አባቱ ፈቅዶ ስለሰጣት በጣም ደስተኛ ነበረች። ነገር ግን የተገኘ አባት እጅግ በጣም እየተበሳጨ እንደዚህ በቃል ያልሆን የምንላቀቀው ቆይ አንተ ምንድን ነው የምትፈልገው? ልጅቷ መጀመሪያም ሄሱ ነበረች። አባቱን ደግሞ ሰምተሃል። ሁለታችን ያንቀጠቀጠ ሰው ነው። ስለዚህ ምንም ማድረግ አልችልም፣ አማራጭ የለኝም በማለት ይሰጣል። ቢሆንም ግን ልጅቷ ያንተ ልጅ ነች አልሰጥም ማለት ትችላለህ። ስለዚህ ጥፋተኛ ነው። እንዲህ በቀላሉማ እንደ ተናግናቅን የምንቀርም ከሆነ መስሎ ከሆነ ተሳስተሃል በማለት እጅግ በጣም ይበሳጭና ይናደዳል። እንግዲህ የፈለግከውን ማድረግ ትችላለህ፣ እኔ ምርጬ መርጫለሁ፣ አንድ ሰጥቻታለሁ በማለት ይናገርና ይጮሃል። በሆነው ግን እንደዚህ ማድረግ አልነበረብም ሲል ይበሳጫል። እድልም እንዴት እንደመጣችና ቤተሰቧ ፍለጋ እንደምትቀጥል እና ሴትዮዋ ፈቅዳላት እረፍት እንደመጣች በወር ስትወጣ ቤተሰቦቿን መፈለግ እንደምትጀምር እና ስለ ቤተሰብና ስለ እናቷ እያወራች ነበር። አሁን እናንተ እኛ እንድትረሽን በጭራሽ የማሆን ነገር ነው። አሁን ግን እረፍት በመወጣበት ፍለጋውን እንደምትቀጥል ትነግራታለች። እናም ሁሉ ነገር እንደምስተካከል ተስፋ አረጋለሁ። እናም አንቺን ቤተሰቦችን አግኝተሽ ደስተኛ እንደምትሆን አልጠራጠርም እና ብላ ትነግራታለች። እሷም እሺ በማለትም ትነግራታለች ማለት ነው። እናም ሁሉም ሰው ደስተኛ ይሆናል ተነገረች ነበር። እና ይስተካከላል ሁሉ ነገር ወደ ነበረበት ቤተሰቦችን እንደምታገኝ አልጠራጠርም። ግን ቤተሰቦችን ካገኘሽ እኛም መቼም መርሳት የለበሽም እያለች ስታወራ ነበር። እና ትሁት ከእህቷ ጋር እያወራች ቅድም የተመስገን ጓደኛ እንዴት ስታይንቱ ነበረ። አይ የማውቅ መስሎ ነው ያየሁት እንጂ እኔ ማየው ስማየው እንጂ ሌላ ነገር አስበን መቼም አንቺ የምትፈልግ ህይወትን ያገኛሉ ብዬ አድርግም እኔ ከአባቴ ውጭ ምንም ነገር ማድረግ እንደዚህ አትበይ ማያ እባክሽ ተይ እንጂ አንቺ የምትፈልጊ ይኖራል። ስለዚህ ወደ ከተማዎች ትምህርትሽን ልትቀጥል እንደምትችል ትነግራታለች። ነገር ግን አባቷ በጭራሽ አሻፈረኝ ብለው በጭራሽ አይቀበሉም ማለት ነው። እንግዲህ ናቲም
አንተ ጅናንፎ ብሎ በስምን እንደምጠራኝ በማለት እና ሽምግልና እንዳልተቀበሉ ሲሰማ ናቲም በጣም እስቅና ይጫወታሉ እና ከአንድ ላይ ነገር ለማውጣት ለማሰብ ይሞክራሉ። ትሁት እንግዲህ በመጨረሻ ተመስገን የኔ ሆንሽ በማለት ደስተኞች ነበር። ናቲ ግን እነሱ ስሜት ለመጉዳትና ለማናደድ ትሁት ከምንም በላይ የጎዳኛ አንቺ ነገር ነው ሲላት፣ አሁን ድሮስ ተንኮልና መጥፎን ድርጊቶችን የማላስተውል ይመስላል። ሽማግሌ እንድትልክ የፈለጉት ልበቀል ነው እንጂ ድሮ አንተን ወድጄ ፈልጌ እንዳልነበረው ስትነግር እጅግ በጣም ይበሳጫል። እና መቼም ያለቀ እንዳይመስላችሁ ገና ጨዋታ ተጀመረ እንጂ አላለቀም። እንግዲህ ትሁት የኔ ንግስት ነች። ከአሁን በኋላ ምንም ነገር ማድረግ አችልም። ስለዚህ አርፈ ብትቀመጥ ይሻላል በማለት ትነግረዋለች። ተመስገን ደስተኛ ሆነ። በመጨረሻ ይፈልጋትና ተስፋ ሳይቆርጥ ብዙ ነገር ያየበትና ስቃይና መከራ ብዙ ነገር ያደረገው ቢሆንም ግን ትሁት ላይ ተስፋ ሳይቆርጥ እስከ መጨረሻ ከልብ ወዶት አፍቁራት አገኘው ማለት ነው። እና ከምንም በላይ ግርምሽኝ አንቺን ስል እንግዲህ አንተም ስለ ቤተሰቦቹ ከዛ ውስጥ ለማዳን አንቺን ብዙ ሞክራለሁ ስላጣይ በጭራሽ አንተ እኔን ለማዳን ሳይሆን ራስህን ተመልከት እስቲ መጥፎ ነገሮችና ብዙ ነገር ስታደርግ ነበር እና ታዲያ አንተ እንዲሆን ነበር የፈለገው በማለት ሽማግሌ እንድትለካ የነበረው ለበቀል እንደሆነ ስትነግረው ተመስገን ናቲም እጅግ በጣም ይበሳጭና ይናደድና ይሄዳል። እናም አሁንም ቢሆን ምንም ተስፋ እንደማይቆርጥና አንድ ለቤተሰብ እንደሚያሰርቱ ቢነግርም ግን እንዳልተሳካለት ሲገባ ናቲም እጅግ በጣም ይበሳጭና ተስፋ ቆርጦ ወደ ሀገሩ ይመለሳል ማለት ነው። እና እድልም ስለ ቤተሰቦቿ ማወቅ እንደምትፈልግና መቼም ተስፋ እንደማቆርጥና አባዬና ማየ ስታያቸው የሷ ቤተሰብ እንደሚናፍቃትና እንደዛ እንጂ እኔም ደስተኛ የሚሆንበት ቀን ሩቅ እንደሚሆን ተስፋ አድርጋለሁ ስትል ታወራለች። አሁን ተስፋ አትቁረጪ፣ ደስተኛ እንደምትሆኝ አልጠራጠርም፣ ነገር ግን ስትል ታወራታለች። እና እንግዲህ መጨረሻ ላይ ታምቶ ተባቱ ከተማ ሂጄ ልማር ስትል ይሄ ደግሞ ከተመጣሽውን ጭን ተወዳለች። አባቴ ምንድነው የምታወሪ? ጭራሽ ወደ ከተማ እንደዚህ ብሎ ነገር እዚህ ከብት ነው ምንድነው የምትበት ነው ምዝቅልኝ ምንድነው መሳሪ ነው አተመርተሽን 12ኛ ክፍል ስጨርሽ እዚህ ታገባለሽ። በ4 ዓመትሽ የተስማማው ሰው አለ ለዛ ነው ምድርሽ በማለት ነግራታል። እና አይምትኩን እዚህ ላይ ነው የምሰቀለው በማለት ያስፈራራታል። እና እሷም እሺ በቃ ካንተ ትእዛዝ አልወጣም በማለት ትስማማለች። ነገር ግን እሷ ማንም ሰው ማን ነው የመከረሽ? ያቺ እህትሽ ነች የመከረችሽ? አይ በጭራሽ አይደለም ስትል እንግዲህ እኔ ከምለው ውጪ የምትሆኚ ከሆነ መጨረሻን የምታውቂ ይሆናል በማለት ይባሳጭና ይናደዳል። አይ አባዬ ካንተ ውጪ ምንም ነገር አላረግም። ተገኝ እንግዲህ ዛሬ አንድ ሰው ይሞታል ታውቀዋለህ። አንድ ሰው እግላለሁ አባቴ በጣም አደገኛ ነው መቼም ዝም አይልም። አንድ ሰው ካልገደለህ በማለት ይነግራል። ከናቲ ጋር እያወራ ነበር። እንግዲህ አንተ ጅናንፎ የፈለግከው ማድረግ ትችላለህ ስትል ይነግረዋል። እንግዲህ ተገኝ አንድ ነገር መጥፎ ነገር ለማድረግ ያስባል። አባዬና እነቱ ወደ ከተማ ለመመለስ ዛሬ መሄድ ያለባችሁ ምንም ነገር ሳይፈጠር ችግር ውስጥ ሳገቡ በማለት ያስቡና ትሁትን አባዬ መርቀኝ በቃ እንሄድ በማለት ተመራርቆ ለመሄድ ይወስናሉ። በዛ የተነሳ እንግዲህ ሁሉም ሰው ትሁትን አባቷን መርቆ እንግዲህ እሷቸው ከፈሩ እኛ መሄድ አለብን ወደ ከተማ ሰርጉ ከተማ ስለሆነ ከተማ ትመጣለች እና አባቴ በል መርቀኝ እንግዲህ እስካሁን ያስከፋው ያስቀየምኩ ነገር ካለ እና እባክህ በእኔ ብዙ ነገር እንዳያቃለሁ ግን ይቅርታ አድርግልኝ ይቅር በለኝ በማለት ይቅርታ ጠይቀውና እንድትመርቆ እንድሸኝ ጥሩ ነገር እንዳያጋጥመኝ ታያለህ አኮራለሁ ተቀይሬ ተለውጬ ስትል ትነግረዋለች። እና መርቆ እንዲሸኝም ትነግረዋለች። እንግዲህ ካልክ እንግዲህ እንሄዳለን እንግዲህ መልካም ነገር እንደሚያገናኘን ተስፋ አደርጋለሁ በማለት አባዬም ለጉዞ ይዘጋጃሉ። ሁሉም ሰው ይመራረቁና ትሁትን አባቷን ጉልበቷን ስማ ደስ የሚል ባህል እንደዚህ ነው የገጠር ወግ ማለት ነው። ጉልበቷን ስማ እንድሰነብተው ትነግረዋለች እንደመርቃቱም እሱም እሺ ብሎ ይመርቃትና ተስሞ ተመስገንም እንደዛው በማለት በመጨረሻ ስምምነት ላይ ይደርሳሉ። ጉዟቸውን ለመቀጠል ይነሳሉ ማለት ነው። አባይም ትሁትም አንድ ላይ ለመሄድ ይወስናሉ። ነገር እንግዲህ አንድ ችግር ይፈጠራል። ምክንያቱም የፈራ አባቱ የፈራ ነገር ይደርስባቸውን ይቀጥላሉ። እንግዲህ አባታቸውን ተሰናባብቶ ሁሉም ሰው ጓዝን ጀብሮ እህቱንም ተሰናብታ ትሁት እንግዲህ ጉዞዋን ትቀጥላለች። እንግዲህ መንገድ ላይ እየሄዱ እያለ እንግዲህ ትሁት በመሳራት መታለች ማለት ነው። እንግዲህ ተገኘ ወይም ደግሞ አባቱ ተደብቆ እንግዲህ መሳሩን ይዞ እነሱ ላይ ለመነጣጠር እየሞከረ ነበር። በመጨረሻ እንግዲህ እየሄዱ እያለ ኬት መጣ ያልተባለ መሳሪያ ትሁት ላይ ያርፋል ማለት ነው። እንግዲህ ሁሉም ሰው ይደነግጣል። አባዬ
ጉዟቸው ላይ የተፈጠረው ነገር እጅግ በጣም ያስደነግጥና በጣም ነበረ እኮ ዋሉት እና ቱቴ እያሉ ትሁት መሬት ላይ ተዘረጋች። ቆይ እንዴት ተፈጠረ በማለት ሁሉም ሰው ደነገጠ እና ይህንን ያደረገ የተረገመ ነው እገለዋለሁ እያለ ተመስገን እሱ ፍለጋ ቀጠለ እና ትሁት መሬት ላይ ተደፋች። እንዳልተጎዳች ተስፋ አደርጋለሁ። ወደ ተመልካቾች እንግዲህ ተወዳጅ የትሁት ድራማ መጨረሻ ምን ይሁን አብረን የምናየው ነው። ትሁት ትተርፋለች ወይንስ ትሞታለች የሚለው አብረን እናያለን ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ይሁን እያልኩ አሰናበታችኋለሁ። ቪዲዮን ከወዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላማችሁ ይብዛልኝ።